አሰላሙ አሌይኩም ወራህመቱላሂ ወበረካቱ ውድና የተከበራችሁ የሙስማኤል ቻናል ቤተሰቦች ሰላም ሰላም ብያለው። በሀገር ውስጥም በውጭም ያላችሁ ሁላችሁንም ሰላም ብያለሁኝ። እንሻላ ቻናሌን ላይክ እና ሼር ሰብስክራይብ በማድረግ ቤተሰብ ለምትሆኑ ለአዳዲሶችም ለነባሮችም ሁላችሁም ይህን አበባ ጋብዣችኋለሁ ማለት ነው። እና ምን መሰላችሁ ዛሬ ያመጣኝ ቪዲዮ ማለት ነው። እንግዲህ ሰሞኑ ያው ማውራት ብዙም አልተመቸኝም፣ ቪዲዮም አልሰራሁም። ላይቭ ላይም ሲሆን ብዙም አይመች ቦታ ላይ ስለመሆን ለዛ እንትን አላልኳችሁም ማለት ነው። እና ብዙ አዳዲስ ነገሮች ተፈጥረዋል ማለት ነው። እና ሀረግ ድራማ እያያችሁት እንዳላችሁት ማለት ነው በጣም እየከረረ ሄዷል። ዙሩ ከሯል ብንል ይሻላል። እና ዙሩ በጣም ከረረ። ያለው ነገር እንግዲህ ትንሽ ጠበቅ እያለ ነው ማለት ነው። ኤፉም እንግዲህ ዋናነት እንግዲህ ኤፉ ሳታረግዝ አትቀርም ማለት ነው። እና ይሄንን ያረገዘችው ከማን ነው ብለን እንጠይቃለን ማለት ነው። እኔ ባለፈውም ጫፉን ነካ አድርጌላችሁ ነበረ። ምክንያቱም ሁኔታዋን ያሰበችው ነገር እንዲሁ ስለገባኝ ነው። እና ደግሞ ሌላው ያፌት በመጠጥ እንትን ብሏት እሱም ያው የነቃበት ነገር ስለነበረ እንደሰከረ አስመስሎ ራሱን ስቶ ተኝቶ እሷ ደግሞ ከኪሱ ያለውን ነገር መረጃ ለመውሰድ ያደረገችው ጥረት እንግዲህ የተሳካ አይመስለኝም። እሱን እንግዲህ በቀጣይ እናያለን ማለት ነው። እና ግን ናታን እና ቢኒ መጣላት የለባቸውም ነው የምለው እኔ እንደኔ ማለት ነው። እና ሁለቱ መጣላት የለባቸውም። በእርግጥ ናታን ጥሩ ነገር አልሰራም። በወቅቱ በችግሩ ሰዓት ሊደርስለት ሲገባ እሱም በራሱ ጉዳይ ላይ ተጠምዶ ስለነበረ ማለት ነው። እሱ ደግሞ ያንን ነገር አያውቅም። ግን ዞሮ ዞሮ እነዚህ ልጆች መታረቅ አለባቸው። ገኒም ማውራት መቻል አለባት ማለት ነው። ምክንያቱም ገኒ እያወራች አልነበረም፣ ግን ደግሞ አሁን ትንሽ እየተሻላት ነው ማለት ነው። እና ነገሮች ትንሽ ከበድ ይሉ ነበረ። በጣም እንደ ሰውኛ ስናስበው በጣም ከበድ ያለ ነገር ነበረ የነበረው። ግን ደግሞ አሁን ትንሽ ይሻላል ብለን ተስፋ እናደርጋለን። እና ሌላው ነገር እንግዲህ የሆነ ነገር ቀላል ነው ብለን ያሰብነው ነገር እየቆየ ሲሄድ ስር ሲሰድ ደግሞ የማንቋቋመው ነገር ውስጥ ሊከተን ይችላል። እና ሌላው ምንድነው ከዚሁ ርዕስ ሳልወጣ የሉሊት ጉዳይ ነው ማለት ነው። ሉሊት እጇን ነቃቅሎ ምን ብሎ ያን ሁላ ነገር አድርጓት ዛሬም ግን ለሱ እንድትሰራ እየሆነች ነው። በበለጠ ሁኔታ እንድትሰራለት እያደረጋት ነው። እሷ ከዛ ቤት ካልወጣች ምንም ሰላም አይኖርም ማለት ነው። እና ያው እሷ የምትጠቅመውን የምትጎዳበትን ጉዳይ ሊኖር ይችላል። ግን ደግሞ ከጥቅሟ ይልቅ ለነሱ ጉዳቷ ነው የሚያመዝነው። እና ደግሞ ሌላው የተረዳሁት ነገር ልጆቻችንን በምን አይነት መልኩ ነው ማሳደግ ያለብን። እቺ ማናት በሷ እናት ሰበብ አሁን ናታን ችግር ውስጥ እየገባ ነው። ምክንያቱም በሚወዳት ልጅና በያፌት ሰበብ እሷ ደግሞ ችግር ውስጥ እየከተተችው ነው ማለት ነው። ወንጀል ውስጥ እየገባ ነው። ግን ደግሞ መጨረሻው ምንድነው? እሱንም የምናየው ይሆናል ማለት ነው። በክፍል 94 አሁን ክፍል 93 እንግዲህ ያሳየን ይሄንን ይመስላል ማለት ነው። ሰሞኑ እኔ ስላልተመቸኝ በራሴ ሀጃ ስለገባሁ ነው ቪዲዮ ያልሰራሁላችሁ። ኢንሻአላህ በተለያየ ነገር እንገናኛለን። ደስ ደስ በሚል ነገር ከእናንተ የሚጠበቀው ላይክ እና ሼር በማድረግ ቤተሰብ መሆን ነው ማለት ነው። ቤተሰቦቼ እኔም ተሳንፌያለሁ። በርግጥ ወጣ ወጣ ማለት ስለማይመቸኝ ለዛ ነው። አንዳንድ ጊዜ እንግዲህ ታውቃላችሁ ሀገር ላይ በሆን ሰዓትም ቢሆን ወጥተን እንደ ልባችን መሆን የማንችልባቸው በስራ ተጠምደን ምናምን እንደዛ አንድ ቦታ ላይ ሆነን የምንሰራ ከሆነ
በዛ ምክንያት ነው ማለት ነው። ውድ ቤተሰቦች ያንን ትረዱኛላችሁ ብዬ አስባለሁኝ ኢንሻአላህ። ለአዲሶችም ለነባሮችም እንግዲህ ይቺን ስጦታ ሰጥቻችኋለሁ ማለት ነው እና ተቀበል እና ሌላው ነገር ደግሞ እሱን እንኳን በሌላ ቪዲዮ እመጣላችኋለሁ ማለት ነው። ግን ትንሽ ጫፍጫፉን ልበልላችሁ የእነ አብርሽ ነገር የአብርሽና የሩታ ጉዳይ ሰሞኑን በጣም ሚዲያውን እያጨናነቀ ያለው ጉዳይ ነው ማለት ነው እና ለድምፅ ጥራት እዚህ ጋር ጁስ ቤት ስላለ ነው ይቅርታ ጠይቃለሁኝ ውድ ቤተሰቦቼ። እና የእነሱ ጉዳይ ደግሞ በጣም እየሰፋ እየሄደ ነው እና ባለፈውም ለአብርሽ አድርሱልኝ አታበሳጫት ምናምን ብዬ እንትን ብዬ ነበረ እና አሁን ግን ጭራሽ ዛሬ ወደ ቤተሰብ ሄጃለሁ ምናምን ብላ ነበረ እና በሱም ጉዳይ ኢንሻአላህ በሌላ ጊዜ እመጣለሁ። ሰላማችሁ ይብዛል።